ሰላም ጤና ይስጥልን። የተከበራችሁ ውድ የአዲስ አበባ ብልጽግና ፓርቲ ህዝብ ግንኙነት ሚዲያ ተከታታዮች ለዕለቱ ያሰናዳንላችሁን ዘገባችንን ከማቅረባችን በፊት በቅድሚያም ርዕሶቹን እንሆ። በአዲስ አበባ ከተማ አስተዳደር በየደረጃው የሚገኙ የአመራሮች የ2017 በጀት ዓመት የ9 ወራት የመንግስትና የፓርቲ ስራዎች አፈጻጸም መገምገም መጀመሩንና እንዲሁም ስሙና ግብሩ የተገጣጠመለት የሴቶች አደባባይ ሰሞኑን በተሞሸረችው ካሳንችስ ውስጥ ደምቆ እያበራ ስለመሆኑም ሌላኛው የዘገባችን አካል ነው። እስከ ጥንቅራችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው። በቀዳሚው ዘገባችን በአዲስ አበባ ከተማ አስተዳደር በየደረጃው የሚገኙ አመራሮች የ2017 በጀት ዓመት የ9 ወራት የመንግስትና የፓርቲ ስራዎች አፈጻጸምን መገምገም ተጀምሯል። የአዲስ አበባ ከተማ ከንቲባ ክብርት አዳነች አቤቤ በስልጠናው መጀመሪያ ላይ ባደረጉት ንግግር እንደገለጹት ያለፉት 9 ወራት አፈጻጸሞች አበረታች መሆናቸውን በተደረገ ክትትልና ሱፐርቪዥን ስራዎች እንዲሁም በየደረጃው በተካሄደው ግምገማዎች መረጋገጡን ገልጸዋል። ዛሬ በተጀመረው የ9 ወር ግምገማ የነበሩ ጥንካሬዎችን ይበልጥ እንዲጠናከሩ ታቅደው ያልተከናወኑ ተግባራትን ነቅሶ በማውጣት ያልተፈጸመበትን ምክንያት ለማወቅ ትምህርት የሚወሰድበት መሆኑንም አስረድተዋል። በአገልግሎት አሰጣጡ ላይ በየጊዜው መሻሻሎች ቢኖሩም የተጠያቂነት ስርዓትን በማጠናከር ይበልጥ መረባረብ ይገባል ያሉት ክብርት ከንቲባ የሚመራውን ሴክተር ያላስተካከለ አመራር የሌላውን የመገምገም ሞራል ስለማይኖረው ሁሉም ራሱን ሊፈትሽ እንደሚገባም አመልክተዋል። የተቀናጀ ርብርብን በማጠናከር ዓመቱን በላቀ አፈጻጸም ለማጠናቀቅና ለቀጣዩ በጀት ዓመት ዝግጁ ለመሆን የሚያግዝ ስኬታማ ግምገማ እንደሚሆኑም ጠቁመዋል። ስራን ማዕከል ያደረገ ገንቢ ግምገማ ማድረግ እንደሚገባ አቅጣጫ የሰጡት ክብርት ከንቲባ ስራዎችን በወረቀት አንገመግምም፣ መሬት ላይ ያሉ ስራዎችን እንቆጣጠራለን እንጂ ሲሉም አክለዋል። በግምገማ ውይይቱ ላይ ባለፉት 9 ወራት የተከናወኑ የመንግስትና የፓርቲ ስራዎችን አፈጻጸም ሪፖርቶች የቀረቡ ሲሆን በተለይም 29 ተቋማት በቴክኖሎጂ የታገዘ አገልግሎት ለመስጠት አፈጻጸማቸው ቢለይም የተሻለ መንቀሳቀስ ይጠበቅባቸዋል። ቴክኖሎጂ እንግልትን ከመቀነስና ብልሹ አሰራርን ከማስቀረት አንጻር ጉልህ አስተዋጽኦ ያደረገ ቢሆንም ስታንዳርዳይዝ ማድረግ እንደሚገባ ተገልጿል። ክህሎት መር የሥራ ዕድልን ተጠቃሚነትን ለማሳደግ ምርትና ምርታማነትን ለመጨመርና በሌሎች ባለፉት 9 ወራት ብርቱ ጥረቶች መደረጋቸውን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ ባቀረቡት ሪፖርት የጠቀሱ ሲሆን ገቢን ከመሰብሰብ አንጻር በ9 ወራት ውስጥ ለመሰብሰብ ከታቀደው 98 በመቶ ለማሳካት መቻሉን ገልጸዋል። አዲስ አበባን ከቱሪዝም መስህብነት ወደ መዳረሻነት ለማሻገር እየተደረገ የሚገኘው ርብርቦሽም ተጨባጭ ውጤቶችን ማስመዝገቡም ተጠቅሷል። ሰላምን በማስፈን ዘላቂ ተጠቃሚነትን የሚያረጋግጡ ፕሮጀክቶችን በመገንባት እንዲሁም የትምህርት ጥራትና ተደራሽነትን ለማረጋገጥ አበረታች ውጤቶች መመዝገባቸውን የተመለከተ ሲሆን የጸረ ሌብነት ትግሉና አገልግሎት አሰጣጡን ለማሻሻል የሚደረግ ጥረትም ተጠናክሮ ሊቀጥል ይገባል ተብሏል። የሚተገበሩና የሚዳሰሱ ሀሳቦች ያሉት ብልጽግና ፓርቲ ትጋትና ውጤትን መገለጫው አድርጎ ባህል ለማድረግ እየተረባረበ እንደሚገኝ በብልጽግና ፓርቲ አዲስ አበባ ቅርንጫፍ የስትራቴጂ ስራ አመራር ዘርፍ ኃላፊ የሆኑት አቶ ዳንኤል በላይ ባቀረቡት የፓርቲው 9 ወራት ስራ ክንውን ሪፖርት ላይ ተጠቅሷል። ባለፉት 9 ወራት ከብልጽግና ቤተሰብ ጀምሮ እስከ ከተማ በጥናት ላይ የተመሰረተ በርከት ያሉ አቅም ግንባታ ስልጠናዎች መሰጠታቸው የተጠቆመ ሲሆን ስልጠናዎቹ ምን አስገኙ የሚለውን በመገምገም መፈተሽ እንደሚገባ ተገልጿል። የሚሰጡ ስልጠናዎች በስነ ምግባር፣ በአገልግሎት አሰጣጥ፣ በመልካም አስተዳደር፣ የአፈጻጸም አቅምን በማጎልበትና ገዢ ትርክትን በማስረጽ ሊተረጎሙ እንደሚገባ ተመልክቷል። ግንባር ቀደም ተብለው የተለዩ አባላትን አገልግሎት አሰጣጡን በማሻሻልና በመሳሰሉት ተግባር ግንባር ቀደምነት ሊረጋገጥ እንደሚገባም ተጠቁሟል። በ2017 በጀት ዓመት የ9 ወራት ሪፖርትና የመንግሥት ሥራዎች አፈጻጸም ግምገማ ለ2 ቀናት የሚካሄድ ሲሆን ዓመቱን በላቀ አፈጻጸም ለማጠናቀቅ የሚያስችሉ አቅጣጫዎችም የጋራ እንደሚደረጉ ይጠበቃል። ወደ ተከታዩ ጥንቅራችን ስንሻገር ስምና ግብሩ የተገጣጠመለት የሴቶች አደባባይ ሰሞኑን በተሞሸረችው ካሳንችስ ደምቆ እያበራ ነው። በከንቲባ አዳነች አቤቤና በአመራር ቡድናቸው የተጸነሰው ሐሳብ ወደ ተግባር ልዕልና በማምጣት የአደባባይ ሚስጥር ሆኗል። የካሳንችስ ኮሪደርና መልሶ ማልማት አንድ አካል የሆነው የሴቶች አደባባይ የሴቶችን አጠቃላይ ሚናና በትውልድ ግንባታ ውስጥ ያላቸውን ትልቅ ድርሻ የሚያጎላ መንገድ የተገነባና
የሴቶች አደባባይ ስያሜ ካገኘ ቆየት ያለ ቢሆንም የሴቶችን ሚና ሊያሳይ የሚችል ምንም አይነት የተለየ መገለጫ ያልነበረውና አካባቢው ለአይን ብዙም የማይመች የነበረ ሲሆን አሁን ግን ውብና ማራኪ ለአይን የሚስብ የቱሪስት ስበት ማዕከል በሚሆን መልኩ የሴቶችን ሚና በሚያሳይ መንገድ የተሰራው የሴቶችን በኢኮኖሚ በማህበራዊ እንዲሁም በፖለቲካ ውስጥ ያላቸውን ወሳኝ ሚና በሚገልጽ ልክ የተሰራ ነው። በዚህ የካሳንችስ ኮሪደርና መልሶ ማልማት ውስጥ የሴቶች አደባባይ ላይ የሚታየው ሐውልት ውስጥ ደግሞ በተለየ ውበት ትርጉም ይዞ የተሰራ ሲሆን የሐውልቱ ሐሳብ ከሩቅ የምትመለከትና በእጇ ሚዛን የያዘች ሴት ምስል ሲሆን ይህም ሀገራችን ኢትዮጵያን የምትወክል ነች። የቆመችበት ችቦም ደግሞ ድልን የሚያሳይ ነው። ሐውልቱን የከበበው የጽጌረዳ አበባ እንደ ስሟ ውብ አበባ ለማድረግ እየተጋ ያለውን ከተማችንን አዲስ አበባን እንዲወክል ተደርጎ የተሰራ ሲሆን በአበባው ላይ ከዝቅተኛ እስከ ትልቅ ኃላፊነት በተለይም በኢኮኖሚ፣ በፖለቲካ፣ በማህበራዊ ዘርፎች እስከ መሪነት ድረስ ሴቶች ያላቸውን ሚና የሚያሳይ ነው። በዙሪያው የሚታየው የሴቶች ምስል ሴቶች የኢትዮጵያ ብዝሃነት፣ ማህበራዊ ትስስርና ባህሎችን በሚያንጸባርቅ መልኩ ያላቸውን አይተኬ ሚና ያሳያል። በአደባባዩ ግራና ቀኝ የሚታዩ የእንዝርትና እንጀራ ሲጋግሩ የሚያሳዩ ምስሎች የተለያየ ትምህርትና ስልጠና ሳይኖራቸው እናቶቻችንን ጥጥ አባስተው ፈትለውና ወደ ልብስነት ቀይረው የሚያለብሱን እንዲሁም እንጀራ ጋግረው የሚመግቡ በተፈጥሮ የተቻራቸውን ጥበብና የላቀ መረዳትን የሚያመለክት ነው። ሴቶችን ማክበርና ማብቃት የስልጣኔ ማሳያና የሀገር ብልጽግናን መሰረት በመሆኑ እጅ ለእጅ ተያይዘን ሁላችንም ትውልድ ተሻጋሪ ስራዎችን ልንሰራ ይገባል። ለዕለቱ ያዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከአፍታ በኋላ በሌሎች መረጃዎች እስከምንገናኝ ድረስ ቸር ቆዩን።